በበርካታ የዓለም ሀገራት ላይ ታሪፍ የጣሉት ቆየት ብለውም በበርካታ ሀገራት ላይ የጣሉትን ታሪፍ ለቀናት ተግባራዊ እንዳይደረግ ያገዱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሌላ አይነት ታክስ ሊጥሉ ማቀዳቸው ተሰምቷል። ሪፐብሊካኑና ፕሬዝዳንቱ በሬሚታንስ ላይ አዲስ ታክስ ለመጣል እቅድ እንዳላቸውም ነው የተነገረው። በዚህ ሳምንት ታክስን በተመለከተ በቀረበው እቅድ ላይ አሜሪካ ውስጥ ከሚኖሩ ሰዎች ወደ ሌላ ሀገር የሚደረጉ ክፍያዎች ወይም ሬሚታንስ ላይ የ5% ታክስ ለመጣል ማቀዳቸው ተነግሯል። በሚጣለው አዲሱ ታክስ በሀገሪቱ በሚኖሩ የሌላ ሀገር ዜጎች ላይ እንዲሁም በአንዳንድ የአሜሪካ ዜግነት ባላቸው ሰዎች የሚላክ ገንዘብ ላይ ተፈጻሚ እንደሚደረግ ተነግሯል። ለአብዛኛው ላቲን አሜሪካውያን፣ ኤሲያውያንና አፍሪካውያን ሬሚታንስ ወይም በውጭ ሀገራት ከሚገኙ ሰዎች የሚላክ ገንዘብ ትልቅ የገቢ ምንጭ ሆኖ ያገለግላል። የዓለም ባንክ መረጃዎች እንደሚያመላክቱት መካከለኛ ገቢ ያላቸው ተብለው ወደሚጠሩ ሀገራት የሚላከው ሬሚታንስ በዓመት $647 ቢሊዮን እንደሚደርስ ይገመታል። ኢትዮጵያም በዓመት ከ4 ቢሊዮን ዶላር ያላነሰ የውጭ ምንዛሪ በዚሁ መንገድ እንደምታገኝ መረጃዎች ይጠቁማሉ። በፈረንጆቹ 2023-2024 ከሬሚታንስ የተገኘው $6 ቢሊዮን ደግሞ በከፍተኛነቱ የተመዘገበ ሲሆን የፕሬዝዳንት ትራምፕ እቅድ ተግባራዊ የሚደረግ ከሆነ ይህ መጠን አደጋ ውስጥ የሚገባ ስለመሆኑ ተነግሯል። ይህ አዲሱ የዶናልድ ትራምፕ ታክስ በአሜሪካ በሚገኙ ከ40 ሚሊዮን በላይ ሰዎች ላይ ተጽዕኖ ሊያሳድር እንደሚችልም አሶሺየትድ ፕሬስ ዘግቧል። ሪፖርቶች እንደሚያሳዩት በ2023 ብቻ በአሜሪካ የሚኖሩ ሰዎች ከ93 ቢሊዮን በላይ ሬሚታንስ ወደ ሀገሮቻቸው የላኩ ሲሆን አሜሪካ በተቃራኒው 7.2 ቢሊዮን ሬሚታንስ ወደ ሀገር ውስጥ አስገብታለች። ይህም የሚወጣውን 10% እንኳን አያክልም። ከፔንሲልቫኒያ ዩኒቨርሲቲ በኢኮኖሚክስ ዲግሪያቸውን የያዙት ትራምፕ ከሀገራቸው በገፍ የሚወጣውን ዶላር ታክስ በማድረግ ተጨማሪ ገቢ ለማግኘት አቅደዋል በሚልም ይነገርላቸዋል። በተቃራኒው ወደ ሀገራቸው በሬሚታንስ ገቢ የሚያገኙ መካከለኛና ዝቅተኛ ገቢ ያላቸው እንደ ኬንያ፣ ጋናና ናይጄሪያ ያሉ ዳጎስ ያለ ገቢ የሚያገኙ ሀገራት በጉዳቱ ስጋት ገብቷቸዋል። በእነዚህ ሀገራት ሬሚታንስ ከሀገር ውስጥ ጥቅል ምርት ጋር ሲነጻጸር ከፍተኛውን ድርሻ የሚይዝ ሲሆን ከሬሚታንስ የሚገኘው ገንዘብ አንዳንዴ በእርዳታና ኢንቨስትመንት መልኩ ከሚያገኙት ገንዘብ ጭምር እንደሚበልጥም ተነግሯል። የትሪኒቲ ኮሌጅ መምህር የሆኑት ፕሮፌሰር ሚጉኤል ራሚሬዝ እንደተናገሩትም ሪፐብሊካኖች ይህንን ታክስ ተግባራዊ ካደረጉት ለአሜሪካ ተጨማሪ ገቢ እንደሚያስገኝና ስደተኞች ወደ ሀገሪቱ ለመግባት ያላቸውን ፍላጎት ይቀንሳል ብለዋል።